ስራ ወዳድ ማህበረሰብ፣ ዝቅተኛ የወንጀል መጠን፣ ዳጎስ ያለ የመንግስት ድጋፍ፣ ጥሩ የጤና አጠባበቅ፣ የተራቀቀ አኗኗርና ቀልጣፋ የትራንስፖርት አገልግሎት የዚች ሀገር ትልቅ መገለጫዎቿ ናቸው። ከነበረችበት የእርስ በርስ ጦርነትና ችግር የጎረቤት ሀገራት የረጅም ዘመን የወረራና የጭቆና ቀንበር ተላቃ ለዓለም ቀድማ ቴክኖሎጂና ዘመናዊነትን ሀሁ እያለች ያስተማረች አገራት ጎረቤታችን በሆነች ብለው የሚመኟት ዜጎቻቸው ደግሞ ምን ነው እዚች ሀገር በተፈጠርኩ የምታስብል ውብና ሀያል ሀገር። በዚች ሀገር ውስጥ ትምህርት በነፃ የሚሰጥ ሲሆን ተማሪዎች በቀን ከ12 እስከ 16 ሰዓታት ይማራሉ። ታዲያ የተማሩትን አስታውሰው የዩኒቨርሲቲውን የማለፊያ ውጤት ማምጣት ከቻሉ መንግስት ነፃ የስኮላርሺፕ እና በዩኒቨርሲቲ ቆይታቸው የሚያስፈልጋቸውን ሁሉ ወጪዎች ይሸፍናል። አይበለውና የዚች ሀገር ዜጋ ሆነው መስሪያ ቤቱ ቢያሰናብቶት አሊያም በቅርብ የተመረቁ አዲስ ስራ ፈላጊ ከሆኑ መንግስት ሀሳቡ ሰምሮ ስራ እስኪያገኙ ድረስ የገንዘብ ድጋፍ ያደርግልዎታል። ባለትዳር ሆነው አይኑን ባይኑ የማየት እድሉ ከታደሉ መንግስት ያጥሮፍ ሳትሰማ እያለ የሚሰጡት ረብጣ ገንዘብና ልዩ ልዩ ጥቅማ ጥቅሞች ጮቤ እያስረገጡ ካሁን በኋላ ኑሮዬን የሚገፋበት ስራዬ ወሊድ ሆኖ በቀረ ያስብልዎታል። የመስራት አቅም የለኝም፣ እድሜ ገፍቶ 65ቱን ተሻግሯል ካሉ ለቁጥር የሚበዛ አክብሮትና የነፃ አገልግሎት ዳጎስ ካለ ጡረታ ጋር ይዘጋጅሎታል። አይ ፍላጎቴ መኖሪያ ቤት ነው ካሉ ደግሞ መንግስት ዝቅተኛ ገቢ ላላቸው ቤተሰቦች ነፃ አሊያም በመንግስት ከፍተኛ ድጋፍ የሚደረግላቸው ተመጣጣኝ ዋጋ ያላቸው ቤቶችን ገንብቶ ያቀርባል። ጤናው ታውቆ አልጋ ላይ ቢወድቁ አገሪቱ በሕክምናው ዘርፍ ስመገናና በመሆኗ ነፃ ሕክምና ካልሆነም የትም ሀገር በሌለ ቅናሽ ዋጋ እንዲታከሙ ይደረጋል። ይህን ሁሉ ሽልማት ዜጎች ምን ቢያደርጉ ቢሆን ካሉ መልሴ የሚሆነው አገሪቱ ዛሬ ላይ ለደረሰችበት ከፍታ ስራቸውን ካልጨረሱ የማይመለሱ መጪውን ጊዜ ተንብየው ቀድሞ የሚገኙ ከብረት የጠነከሩ ታታሪ ዜጎች ባይኖሯት እጣ ፋንታዋን ለመገመት ጎረቤቷን መመልከት በቂ ይሆናል። የዛሬው ጉዟችን እንደ ወርቅ ተፈትና ከፍ ያለች፣ በችግር ተፈትና በጽናት የኢኮኖሚ ሀያል የሆነች በቴክኖሎጂ ዓለምን ወደምትመራው ምስራቅ ኤስያዊ ሀገር ደቡብ ኮሪያ ይሆናል። ደቡብ ኮሪያ በሩቅ ምስራቅ ኤስያ የምትገኝ 10367 ስኩዌር ኪሎ ሜትር የምትሸፍን በታሪክ አንድ ሀገር ከነበሩት ሰሜን ኮሪያ ውጪ የትኛዋንም ድንበሯን ከየትኛውም ሀገር ጋር የማታጋራ ዙሪያዋን በባህር የተከበበች ሀገር ስትሆን 70 ከመቶ የሚሆነው መሬቷ በተራራ የተሸፈኑ ናቸው። ይህች ሀገር በ1950ዎቹ ከነበረችበት አስከፊ ጦርነት ወጥታ አሁን 1.8 ትሪሊዮን ዶላር ጂዲፒ በማስመዝገብ ኤሲያ ውስጥ ካሉ ሀገራት ቻይና፣ ህንድና ጃፓንን ተከትላ የአራተኝነት ቦታውን ስትይዝ ከዓለም ደግሞ በ12ኛ ደረጃ ላይ ትገኛለች። ቴክኖሎጂና ኤሌክትሮኒክስ፣ አውቶሞቲቭ፣ የመዝናኛውና ሌሎች ከባባድ ኢንዱስትሪዎች ለደቡብ ኮሪያ እድገት ትልቅ መሰረቶች ናቸው። ደቡብ ኮሪያ እንደ ሳምሰንግ፣ ኤልጂ እና ሃይኒክስ የተባሉ ስማርት ስልኮች የተለያዩ ኤሌክትሮኒክሶች የሚያመርቱ ግዙፍ ኩባንያዎች ሲኖራት በ5G ኔትወርክ ኤአይ እና ሮቦትስ መሪ የሆነችበት ሀገር ናት። በአውቶሞቲቭ ኢንዱስትሪውም ቢሆን እንደ ሃይወንዳይ፣ ቲያ እና የሳምሰንግ ምርት የሆነው ሬኖልት ሳምሰንግ ሞተር የተሰኙ መኪኖችን በማምረት የዓለማችን 5ኛዋ ትልቅ የመኪና አምራች ሀገር ሆናለች። ኤቲኤስ የሙዚቃ ቡድን ስኳድ ጌም የተሰኙ ፊልም የሚያውቁ ከሆነ ለደቡብ ኮሪያ በቢሊዮን የሚቆጠሩ ዶላር ከሚያስገቡ ኢንዱስትሪዎች አንዱ ከሆነው የመዝናኛ ኢንዱስትሪ ውስጥ የሚካተቱ ናቸው። ደቡብ ኮሪያ ግዙፍ የጦር ዕቃና ለተለያዩ ጥቅሞች የሚውሉ መርከቦችን በማምረት ተወዳዳሪ ያልተገኘላት ሀገር ስትሆን እንደ ሃይወንዳይ እና ሳምሰንግ ያሉ ግዙፍ ኢንዱስትሪዎች እነዚህ መርከቦች በማምረት ገበያውን ይቆጣጠራሉ። ሌላኛው ደቡብ ኮሪያ ከማትደራደርባቸው ነገሮች አንዱ ለዜጎቿ የምታቀርበው ጥራት ያለው ትምህርት ሲሆን አገሪቱ በሳይንስ፣ በቴክኖሎጂ፣ ሂሳብና ምህንድስና ላይ በትልቁ ኢንቨስት ታደርጋለች። በዚህም በሀገሪቱ ከፍተኛ ቁጥር ያለው የተማረ ኃይል እንዲኖራት አስችሏታል። ደቡብ ኮሪያውያን በከፍተኛ የትምህርት ስርዓታቸውና በተወዳዳሪ የሥራ ባህላቸው ይታወቃሉ። ይህች ሀገር ዓለማችን ላይ ረጅም የሥራ ሰዓት ካላቸው ሀገራት አንዷ ስትሆን አንድ ሰው በቀን ከ12 ሰዓታት በላይ ሊሰራ ይችላል።
ነገር ግን የአገሪቱ የሥራ ሕግ ከውድድር ይልቅ መተባበር ላይ የሚያተኩር በመሆኑ ሰራተኞች እርስ በእርስ እየተደጋገፉ ይሰራሉ። በስራ ስነ ምግባራቸው ሁሉንም ያስማሙና የተመሰከረላቸው ናቸው። እነዚህ ህዝቦች በገቡበት ቦታ ሁሉ ያላቸውን እውቀትና ጉልበት ሳይሰስቱ ምርቱን ይሰጣሉ። በኮሪያውያን ባህል መሰረት ከወገብ ዝቅ ብሎ እጅ መንሳት ለሁሉም የሚያሳዩት የአክብሮት መገለጫቸው ነው። ምንም እንኳን በስራና በትምህርት ረጅም ሰዓታት ቢያሳልፉ ባላቸው ጥቂት ጊዜ መዝናናት ከቤተሰብ ጋር ማሳለፍ የሚወዱ ናቸው። ህይወት በዚች ሀገር ውስጥ ጥድፊያ የተሞላባት በመሆኗ ብዙዎች ስራና ህይወታቸውን ማመጣጠን የማይችሉ ህዝቦች እያሉ ያሟቸዋል። ምክንያቱም እዚህ የሚመገቡበት የተረጋጋ ጊዜ ጠፍቷቸው በየመንገዱ፣ በየትራንስፖርት ውስጥ፣ በየመስሪያ ቤቱ አንድ እጃቸው ስራ በሌላ እጃቸው ቁርሳቸውን የሚመገቡ በርካቶች ናቸው። ለተማሪዎችም ቢሆን የደቡብ ኮሪያ ህይወት ቀላል የሚባል አይደለም። የትምህርት ፕሮግራም ጠዋት 2 ሰዓት ተጀምሮ 10 ሰዓት ላይ ያበቃል። ታዲያ ነገሩ እዚህ ጋር የሚያልቅ እንዳይመስልዎት። ከጥቂት ደቂቃዎች የመክሰስ መመገቢያ እረፍት በኋላ ለቀጣይ ከ4 እስከ 6 ሰዓታት ከፊታቸው ለሚጠብቃቸው ከባድና የወደፊት ዕጣ ፈንታቸውን ለሚወስነው የዩኒቨርሲቲ መግቢያ ፈተና ብቁ የሆኑ ዘንድ የመማር ማስተማሩ ሂደቱን ይቀጥላሉ። እንዲህ አይነት የትምህርትና የሥራ ባህል ምንም እንኳን ደቡብ ኮሪያ ላለችበት የኢኮኖሚ ሀያልነት ትልቅ ሚና ቢጫወትም የዜጎቿ አእምሮ መቃወስ፣ የወሊድ ቁጥር እጅጉን ማነስ፣ ከፍተኛ መጠን ያለው ራስን የማጥፋት ወንጀል የተበራከተ ይገኛል። ዜጎቿ አልወልድም ብለው ያስቸገሯት ደቡብ ኮሪያ መንግስት ቀደም ሲል የጠቀስናቸውን የወሊድ ማማለያ ጥቅማ ጥቅሞች ቢያስቀምጥም የጥንዶቿ ሀሳብን ግን ማስቀየር አልቻለም። እግር ጥሎት የደቡብ ኮሪያ ዋና ከተማ የቴክኖሎጂ ማዕከል በሆነችው ሲኦል ውስጥ ከተገኙ የሚመለከቱት ሁሉ የሳይንስ ፊክሽን ሊመስሎት ይችላል። በየካፌና ምግብ ቤቱ፣ በገበያ አዳራሾች፣ በህዝብ መገልገያ ቦታዎችና ትራንስፖርቶች ውስጥ ሰዎችን ለማገልገል በተጠንቀቅ የቆሙ በኤአይ የሚመሩ ሮቦቶች ከነፃ የ5G ኢንተርኔት ጋር በገፍ ያገኛሉ። ደቡብ ኮሪያ ውስጥ እስከኖሩ ድረስ በእያንዳንዱ የዕለት ተዕለት ክንውኖ ቴክኖሎጂን መጠቀም ምርጫ ሳይሆን ግዴታ ይሆኑበታል። እንበልና ለግብይት ወደ አንድ ሱፐርማርኬት ጎራ ቢሉ ሱፐርማርኬቱ ሙሉ በሙሉ በሮቦቶች የሚመራ ሆኖ ሊያገኙት ይችላሉ። ይህም ብቻ አይደለም። በግብይቶ ጥሬ ገንዘብ ሆነ በሞባይል የሚደረግ የገንዘብ ልውውጥ ጊዜው ያለፈበት ኋላ ቀርነት በመሆኑ ከእርስዎ የሚጠበቀው የሚፈልጉትን ዕቃ አንስተው በዘንቢሎ መክተት ብቻ ይሆናል። ቀሪውን ሮቦቶቹ በኤአይ አማካኝነት ለወሰዱት ዕቃ ተመጣጣኝ ሂሳብ ከአካውንቱ ቆርጠው የእናመሰግናለን መልእክት ያደርሰውታል። በምግብ ቤትና ካፌ እንዲሁም በሌሎች የህዝብ መገልገያዎች ተቋማት ውስጥም ቢሆን ሮቦቶች የማስተናገድ የዴሊቨሪ አገልግሎትንና ደንበኞችን የመንከባከብ ኃላፊነት ወስደው ሽር ጉድ ሲሉ መመልከት የተለመደ ነው። ደቡብ ኮሪያ ለሁሉም ዜጎችና ነዋሪዎች በተመጣጣኝ ዋጋ ጥራት ያለው የሕክምና አገልግሎት እንዲያገኙ የሚያስችላቸውን ብሔራዊ የጤና መድን ወይንም NHI የተሰኘ ስርዓትን ዘርግታለች። ይህ የጤና መድን ስርዓት ወጪው በመንግስትና በቀጣሪ ድርጅቶች የሚደገፍ ሲሆን ለዜጎች በተመጣጣኝ ዋጋ ይቀርባል። በብዙ የዓለም ክፍሎች ያለው የጤና አገልግሎት በተለያዩ ምክንያቶች ውድ ሲሆን፣ ደቡብ ኮሪያ ግን በዜጎቻቸው ህመም እየተሳሳቁ ለወረደ የሕክምና አገልግሎት ከፍተኛ ዋጋ ለሚጠይቁ ሀገራት ምሳሌ የምትሆን በተመጣጣኝ ዋጋ ከፍተኛ ጥራት ያለው የሕክምና አገልግሎት ትሰጣለች። በደቡብ ኮሪያ ያለው አማካኝ የሕክምና ወጪ ባደጉት ሀገራት ዝቅተኛ ከሚባሉት ውስጥ አንዱ ሲሆን ከሁሉም የህብረተሰብ ክፍል ተደራሽ ያደርገዋል። ደቡብ ኮሪያ ውስጥ የጤና እንክብካቤ የሚባለው በሽታን ማከም ብቻ ሳይሆን ቅድመ መከላከልንም ያጠቃልላል። በዚህም ዜጎች ቢያንስ በዓመት አንዲት ሙሉ የጤና ምርመራ እንዲያደርጉ ያደርጋል። ደቡብ ኮሪያ የዓለም የሕክምናና ቱሪዝም ማዕከልም ከመሆኗ ከዓለም ዙሪያ ከፍተኛ ጥራትንና ተመጣጣኝ ዋጋ ያለው የሕክምና ስርዓትን ፍለጋ ወደዚች ሀገር ይመጣሉ።
ደቡብ ኮሪያ ኢኮኖሚያዊ ኃያልነቷን ከምታሳይባቸው መሰረተ ልማቶች አንዱ የትራንስፖርት አማራጯና ሰፊ ረጅም ርቀት የሚሸፍኑ ፈጣን መንገዶቿ በዋነኝነት ይጠቀሳሉ። የዚች ሀገር የትራንስፖርት ስርዓት በፍጥነትና ጽዳቱ የተመሰከረለት ዓለም ላይ ካሉ እጅጉን የላቁና ምቹ ከሆኑት ተርታ ይመደባል። የኮሪያ ባቡር ኤክስፕረስ ከነዚህ የትራንስፖርት አማራጮች አንዱ ሲሆን የአገሪቱን 71 ከተሞች የሚያገናኝ በሰዓት ከ300 ኪሎ ሜትር በላይ የሚምዘገዘገው በጥቂት ሰዓታት ውስጥ ብዙ የአገሪቱን ክፍል የሚሸፍን የባቡር ትራንስፖርት ሲስተም አላት። ፍላጎትዎ በመሃል ከተማ ውስጥ ብቻ የሚደረግ ጉዞ ከሆነ እንደ አይቴክስ ያሉ ባቡር ትራንስፖርት አማራጭ መጠቀም ይችላሉ። አውቶቡሶች ይሻሉኛል ካሉ በጽዳታቸውና በምቾት የተመሰከረላቸው ነፃ የ5G ኢንተርኔት የተገጠመላቸው ባሶች በሰፊው ያገኛሉ። እሱም ይቅርብኝ ብሬን ይጭነቀው ካሉ የከተማ ታክሲዎች፣ ጤናዬን ይጠብቃሉ ካሉ ደግሞ ብስክሌቶችና የኤሌክትሪክ ሞተሮችን በመጠቀም ጉብኝታችንን መቀጠል እንችላለን። ደቡብ ኮሪያ ጥቂት ዝቅተኛ የወንጀል መጠን ካለባቸውና ደህንነታቸው ከተጠበቁ ሀገራቶች አንዷ በመሆኗ እንደ ሲኦልና ጎሳ ባሉ ከተሞች እንደ ካፌና ገበያ፣ ሞሎች እና ሱፐርማርኬቶችን ጨምሮ ሁሉም የህዝብ አገልግሎቶች መስጫ ተቋማት 24 ሰዓት ለ7 ቀናት ክፍት ሆነው ደንበኞቻቸውን ያገለግላሉ። መንግስትም በበኩሉ የዜጎችን ደህንነት ለማረጋገጥ በየቦታው የሲሲቲቪ ካሜራ በመግጠም ከፍተኛ ክትትል ያደርጋል። ታዲያ በዚህ ምክንያት አገሪቱ የማትተኛ ሀገር የሚል ቅጽል ስም ተሰጥቷታል። ደቡብ ኮሪያ ምንም እንኳን የሀብት ማማ ላይ ብትደርስም አንድ ትልቅ ስጋት አለባት። ይህም ከሰሜን ኮሪያ የሚደርስባት ያጠፋሻለው ዛቻ እንቅልፍ ይነሳታል። ለዚህም መፍትሄ ይሆን ዘንድ ወታደራዊ ኃይሏን በከፍተኛ ሁኔታ አሰልጥናና አስታጥቃ ከዚች ሀገር የሚደርስባትን ጥቃት ለመከላከል ቀን ከሌት ደፋ ቀና ትላለች። ሌላኛው የዚች ሀገር ችግር ወጣቶችና ታዳጊዎች ፍጹም ጥልቅ በሆነ የቪዲዮ ጌም ሲስተም ተጠምደዋል። ይህ ደግሞ የወጣቶችን ምርታማነትን በመቀነስ ወደ ድብርት ውስጥ ከቷቸዋል። የትምህርትና የስራ ጫናን ጨምሮ በሌሎች ምክንያቶች ብዙዎች የአእምሮ ጤናቸውን በመታወኩ ራሳቸውን የሚያጠፉ ወጣቶች ቁጥር እጅጉን ጨምሯል። በመጨረሻም አንዳንድ የደቡብ ኮሪያን የቱሪስት መስህቦችን በመጎብኘት ጉዟችንን እናጠቃልላለን። በ1395 የተገነባው የኮሪያ አርኪቴክቸር እና ስልጣኔ ምልክት የሆነው የጊዮንግ ቤተመንግስት መገኛውን በደቡብ ኮሪያ ዋና ከተማ ሲኦል ውስጥ ያደረገ የብዙ ቱሪስቶች መዳረሻ ሆኗል። በተለይም የጠባቂዎች መቀያየሪያ ፕሮግራምን ለመታደም የሚሰበሰቡ ብዙዎች ናቸው። የድንቆች ምድር ተብሎ የሚጠራው ጄዱ ደሴት በአስደናቂ የባህር ዳርቻዎች፣ ፏፏቴዎችና ልዩ መንፈስን በሚያድሱ የተፈጥሮ ቦታዎች ይታወቃል። የደቡብ ኮሪያን ጥንታዊ አኗኗር ማወቅ ከፈለጉ በሲኦል እምብርት ውስጥ ወዳለችው ቡቾን ሃኖክ መንደር በመጓዝ በመቶዎች የሚቆጠሩ የኮሪያ ባህላዊ የሃኖክ ቤቶችን መጎብኘት ይችላሉ። የደቡብ ኮሪያ ሌላኛው መገለጫዋ ባህላዊ ፌስቲቫሎች ሲሆኑ የቦሪዮንግ የጭቃ ፌስቲቫል በሐምሌ ወር ውስጥ የሚካሄድ ሰዎች መላ አካላቸውን በማዕድን በበለጸጉ ጭቃዎች የሚሸፍኑበት ለኮሪያውያን በጣም አስደሳች ከሆኑ በዓላት አንዱ ሲሆን በዚህ ቀን የተለያዩ ውድድሮች የሚደረጉ ይሆናል። ከነዚህ መካከል በጭቃ ላይ መንሸራተት፣ የጭቃ ትግልና የጭቃ ላይ ማራቶን ውድድሮች ይካሄዳሉ። ምንም እንኳን ይሄ ፕሮግራም የቆዳ መንከባከቢያ ዕቃዎችን ለማስተዋወቅ የተጀመረ ፌስቲቫል ቢሆንም ቀስ በቀስ የጎብኚዎችን ቀልብ በመሳብ ትልቅ ፌስቲቫል ለመሆን አብቅቶታል። ውድ አልፋ ሚዲያ ቤተሰቦች የዛሬው የኮሪያ ጉዟችን ይህንን ይመስላል። አብራችሁን ስለቆያችሁ እናመሰግናለን።